ቤተሰብ በየወሩ ዩቲዩብ ላይ ተከፋይ መሆን የምትፈልጉ ልጆች ዩቲዩብ አካውንት ክፈቱ። በመጀመሪያ ማድረግ ያለባችሁ ዩቲዩብ ቻናል ክፈቱ። ስልካችሁ ላይ ሁላችሁ ዩቲዩብ ቻናል አለ። ግን እዛ ዩቲዩብ ቻናል ላይ ትገቡና የራሳችሁን ቤት ነው የምትመሰርቱት። የዩቲዩብ ቻናል የራሳችሁ ይሄ ሄዳችሁ የተለያየ ነገር ሰርች አድርጋችሁ ድራማ ምናምን የምታዩበት ይሄ ሌላ ሰው ነው የምትጠቀሙት፣ እናንተ አትጠቀሙ። እዛ ቦታ ላይ ትሄዱና የራሳችሁን ቻናል የራሳችሁን ቤት ነው የምትሰሩት ዩቲዩብ ላይ ገባችሁ? ስለዚህ አከፋፈቱ ደግሞ ያልገባችሁ ልጆች ይሄውና እዚህ ጋር እዩ። በጣም በቀላሉ ዩቲዩብ አከፋፈት ይላል። የት ነው የምታገኙት? ይሄንን ይሄው እዚህ ጋር እዩ። ኢትዮ 16 በጣም በአማርኛ የሚሆን በእንግሊዘኛ በቀላሉ ሰርች ብታደርጉት የሚወጣላችሁ ኢትዮ 16 የሚለው ቻናል ላይ ወደ ላይ ሳብ አድርጉትኝ። መጨረሻ ላይ በጣም በቀላሉ የሚል ይሄውና ዩቲዩብ አከፋፈት ሰርቼላችኋለሁ። ይሄንን አይታችሁ ከፍታችሁ ነው የከፈታችሁ ምን ልስራ ምን ላውራ ምን ልበል ብላችሁ ጭንቅ ያላችሁ ልጆች ቪዲዮ መስራት የማይመቻችሁ በፍጹም ማይመቻችሁ እረፍት ያላገኛችሁ ልጆች ንገሩኝ፣ እሰጣችኋለሁ። እኔ ቪዲዮ የምሰጣችሁ ቪዲዮ እኔ ራሴ ቪዲዮ ሰርቼ እሰጣችኋለሁ። ቻናላችሁ ላይ ትለቃላችሁ። ኦኬ መስራት የምትፈልጉ ቻናላችሁን ማሳደግ እንደማንኛውም ዩቲዩበር በየወሩ ተከፋይ መሆን የምትፈልጉ በየወሩ ረብጣ ገንዘብ ዩቲዩብ እንዲከፍላችሁ የምትፈልጉ ልጆች ይሄንን በደንብ አዳምጡኝ። ሰኞ ጠዋት 8 ሰዓት አው ሰዓት 8 እስከ 11 ሰዓት ድረስ አሰራለሁ ቲክቶክ ላይ። ማታ ከ3 ሰዓት አው ሰዓት እስከ 12 ሰዓት ድረስ 12 ሰዓት ማለት በኢትዮጵያ ከሌሊቱ 6 ሰዓት በዚህ አቆጣጠር 12 ሰዓት ማለት ነው። ይሄንን ዩቲዩብ ላይ ነው ማሰራችሁ ከ3 ሰዓት እስከ 12 ሰዓት ድረስ። በጧቱ ደግሞ ከ8 ሰዓት አው ከ2 ሰዓት በዱባይ አቆጣጠር 2 ሰዓት 8 በሳውዲ ደግሞ ሰዓት 7 በኢትዮጵያ 1 ሰዓት በጧቱ ከዛ እስከ 5 ሰዓት ድረስ 5 ሰዓት ማለት ቀን ማለት ነው። 11 ሰዓት 11 ሰዓት ድረስ አሰራችኋለሁ። ግን መጀመሪያ ይሄንን ለማሰራት ቻናሉን መክፈት አለባችሁ። ኦኬ አሁን እኔ ዩቲዩብ ላይ ሳሰራችሁ ዩቲዩባችሁን ከፍታችሁ አስተካክላችሁ ቪዲዮ ጭናችሁ ከሆነ ከዛ ዘጋራ ያለው ሰው ቀጥታ ወደ እናንተ እንዲሄድ ይደረጋልኝ። ቀጥታ ወደ እናንተ ሄዶ ኦኬ እናንተን ቪዲዮአችሁን አይቶ ሰብስክራይብ ኮሜንት ላይክ አድርጎ ሼር አድርጎላችሁ እንዲመጣ እናደርጋለን። ልክ ያም ሰው እንደዛ እንዳደረገላችሁ እናንተም እንደዛ ታደርጋላችሁ። 1 ወር 2 ወር ባልሞላ ውስጥ ራሳችሁን ታሳድጋላችሁ። ቻናላችሁን አክቲቭ አድርጋችሁ እንደማንኛውም ዩቲዩበር እናንተም በየወሩ ረብጣ ገንዘብ ታገኛላችሁ። ኦኬ ስለዚህ ኑ ስሩ። ገንዘብ የማይፈልግ የለም፣ ሁሉም ይፈልጋል። ግን መምጫው ከየት ነው? ቀዳዳው እንዴት ነው? ስለዚህ ቪዲዮ መስራት የማይመቻችሁ ልጆች ድፍረት ያጣችሁ ልጆች እኔ አለው ሰጣችኋለሁ። ከናንተ ምንም አልፈልግም፣ እንድትሰሩ ብቻ ነው የምፈልገው።